ሰላም ጤና ይስጥልን እንደምናምሽታችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ማክሰኞ ጥቅምት 18 2018 አውደ ዜና ተጀምሯል። በምሽቱ የዜና ወጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና የምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ይቀርባል። ዜናውን እየመራው ዳሩ ሰላም ተሾመ ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅራችን በዛሬው ዕለት በተካሄደው የህዝብ ተወካዮች ምክር ቤት መደበኛ ስብሰባ ጠቅላይ ሚኒስትር ዶክተር አብይ አህመድ ከአባላቱ ለተነሱላቸው ጥያቄዎች በሰጡት ምላሽ የወልቃይትን ጉዳይ በህዝብ ውሳኔ መፍታት እየተቻለ ወደ ጦርነት መግባት አይጠበቅብንም ሲሉ መናገራቸውን እንዲሁም ከኤርትራ ጋር መዋጋት አንፈልግም ያሉት ጠቅላይ ሚኒስትር ዶክተር አብይ አህመድ ውጊያው ከተነሳ ውጤቱ ግልጽ ነው ሲሉ ማስጠንቀቂያ አዘል መልእክታቸውን ማስተላለፋቸውን ጨምሮ ሌሎች ጉዳዮችን ወደ እናንተ እናደርሳለን። አብራችሁን ቆዩ። የወልቃይትን ጉዳይ በህዝብ ውሳኔ መፍታት እየተቻለ ወደ ጦርነት መግባት አይጠበቅብንም ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ጠቅላይ ሚኒስትር አብይ አህመድ ዛሬ ጥቅምት 18 2018 በህዝብ ተወካዮች ምክር ቤት ተገኝተው ከአባላቱ ለተነሱላቸው ጥያቄዎች ምላሽና ማብራሪያ ሰጥተዋል። በምላሻቸውም የሰላምና ጸጥታን ጉዳይ በሚመለከት ሰፋ ያለ ማብራሪያ እየሰጡ ሲሆን የውስጥ ኃይሎች ለውጭ ኃይሎች መጠቀሚያ ሆነዋል ሲሉ ወቅሰዋል። በንግግራቸውም ከታጠቁ ኃይሎች ጋር መንግስታቸው ውይይት አድርጎ ስልጣን ጭምር መስጠቱንም አክለዋል። ለዚህም አቶ ጌታቸው ረዳን እንደ አብነት አንስተዋል። እኛ እንደ መንግስት ምን ተከተል ያላችሁ እንደሆነ አንደኛ ችግር አለብኝ የሚል የትኛውም ኃይል ጋር መወያየት ነው። ለምሳሌ ሸኔ ጋር ተወያይተን ከፊል ሸኔ ኃይል በሰላም ገብቶ ስልጣን ላይ የሉ አልተወያየንም። ከትግራይ ወገኖች ጋር ተወያይተን ከፊሎቹ ገብተው ስልጣን ላይ የሉ። እኔና ጌታቸው ረዳን በጋራ የሚያይ ሰው አሁን ይሄን መንግስት አይወያዩም ብሎ ቢያስብ አይገርምም? ሰው ሊስት ይችላል። የግል ጉዳይ አይደለም። በእኔና በኤክስ በእኔና በዋይ መካከል የግል ጉዳይ አይደለም፣ የሀገር ጉዳይ ነው። በሀገር ፍላጎት እስከተግባባን ድረስ የግሉን ቸል ማለት ያስፈልጋል ብለን ስለምናምን ነው እንጂ የለም እኮ እንደዚህ አይነት ባህል። አሁን እኛ የምናደርገው ባህል እኮ አናውቀውም። ካሸነፍክ ነው። መወያየት ያስፈልጋል። ሸኔዎቹ ጋስ የአማራውም ሸኔ የኦሮሚያውም ሸኔ የአማራውም ሸለቆ አባይ የኦሮሚያውም ሸለቆ አባይ ተወያይቶ የመጣውን ተቀብለናል። ተላላኪ ናቸው እነዚህ ግን ዓላማ የላቸውም። ታገልኩለት የሚሉትን ህዝብ እየገደሉ ለማት እያደናቀፉ ማዳበሪያ እንዲሄድ እያደረጉ ታገልኩልህ ማለት ምን ማለት እንደሆነ እናንተ አስቡት። እኛ አሁንም ክፍት ነው ለመወያየት። ማንም ሰው በሰላማዊ መንገድ ህግና ስርዓት አክብሮ ይመጣ ከሆነ ለመታረቅ አይደለም አብረን ለመስራት ዝግጁ ነን። በትግራይ ያለውን ሁኔታ በሚመለከት ማብራሪያ የሰጡት ጠቅላይ ሚኒስትር ዶክተር አብይ አህመድ በፕሪቶሪያው የተስማማነው ከጀነራል ጻድቃን ገብረትንሳኤ ከአቶ ጌታቸው ረዳና ከአቶ አሰፋ ብርሃ ጋር ነው ብለዋል። የፕሪቶሪያው ስምምነት ትጥቅ ስለመፍታት ህገ መንግስትን ስለማክበር ተፈናቃይ ስለመመለስ ነው ሲሉ አክለዋል። ፕሪቶሪያ ተደራደርነው ከጀነራል ጻድቃን ጋር ነው፣ ከጌታቸው ረዳ ጋር ነው፣ ከአሰፋ ብርሃ ጋር ነው። ዋነኛ ተደራዳሪ በትግራይ ወገን ጻድቃን ጌታቸውና አሰፋ ሌሎች ሰዎች ይኖራሉ። ዋናዎቹ ግን እነዚህ ናቸው ፈራሚዎቹ። በእኛም ወገን ይታወቃሉ። እነሱ ስጠይቃቸው ያሉኝ ነገር አለ። በስፍራው ያልነበሩ ሰዎች አንዳንዶች ፕሪቶሪያን የማያውቁ ሰዎች ደግሞ ፕሪቶሪያን እናስከብር ይላሉ። እና የወለደችው እያለች የታቀፈችው እናት ልሆናለች የሚለው ነገር እሱ ፕሪቶሪያ ስምምነቱ አንደኛ ቲፒኤልኤፍ ህጋዊ ምርጫ አላደረገም። ህገ መንግስት ሶና ያካሄደውና ያን የጨበራ ምርጫ ይሰርዝ። እሺ ሰርዛለው። ሁለተኛ በዚያ ምርጫ ሲያበያ የተቋቋመው መንግስት ይፍረስ፣ ህጋዊ መንግስት አይደለም። ምክር ቤቱ ይበተን፣ ህጋዊ ምክር ቤት አይደለም። ጠቅላይ ሚኒስትር አብይ አህመድ ህወሓት ራሱ ያረቀቀውን ህገ መንግስት በመጣስ ግንኙነት እያደረገ ነው ብለዋል። ወልቃይትን በሚመለከት ያለው ጉዳይ ግን በህገ መንግስቱ መሰረት ተፈናቃይ ተመልሶ በህዝብ ውሳኔ ይፈታል ሲሉም ገልጸዋል። የውጭ ጉዳይ የጸጥታ የመከላከያ ጉዳይስ የፌደራል ስልጣን ነው። ማን ያለው? የራሱ የህወሓት ህገ መንግስት
እኔ አልጻፍኩም። የነሱ ህገ መንግስት የውጭ ግንኙነት በሚመለከት የፌዴራል መንግስትን ይመለከታል፣ መከላከያን በሚመለከት ደህንነት በሚመለከት ፌዴራል ይመለከታል ይላል ህገ መንግስቱ። አልቀየርነውም ታውቃላችሁ። እነሱ ስልጣን ላይ ያሉ የሚሰራ ህገ መንግስት እነሱ ሲወርዱ የማይሰራ መሆን የለበትም። ምን እያደረጉ ነው እነሱ? ከውጭ ጋር ምን እያደረጉ ነው? እሱን ትቼ ማለት ነው። የለም የመሬት ጥያቄ አለ፣ ኮንቴስትድ ኤሪያ አለ። በአማራ ይገባኛል የሚባል ቦታ፣ በትግራይ ይገባኛል የሚባል ቦታ አለ። እሱ እንዴት ይፈታ ለሚለው ራሱ ህገ መንግስቱ ምላሽ አለው። የተከበረው ምክር ቤት በአንክሮ እንዲያስተውል እንፈልገው ኢትዮጵያ ውስጥ በኦሮሚያና በአማራና በሶማሌ በመናም መካከል ድንበር የለም፣ ወሰን ብቻ ነው ያለው። ወሰን ሲያስቀምጥ ክልል 1 2 3 ሲል ህገ መንግስቱ ቀበሌ ግን አያሰምርም። እቺኛዋ ካርታ የኦሮሚያ አይልም ህገ መንግስቱ። ምን ይላል? አከራካሪ ጉዳዮች ካሉ በህዝብ ውሳኔ ምላሽ ያገኛሉ ይላል እንጂ ድንበር አስምሮ ልክ እንደ ኢትዮጵያና ሱዳን ኢትዮጵያና ኬንያ ድንበር ነው አይልም። የወልቃይት ጉዳይ በሌሎቹ የሀገሪቱ አካባቢዎች እንዳሉ የወሰን ጥያቄዎች አንዱ ነው ያሉት ጠቅላይ ሚኒስትር አብይ አህመድ የህወሓት ሰዎች ግን ጉዳዩ በህገ መንግስቱ መሰረት እንዳይፈታ ተፈናቃዮችን አፍነው ይዘዋል ብለዋል። በመሆኑም የወልቃይትን ጉዳይ በህዝብ ውሳኔ መፍታት እየተቻለ ወደ ጦርነት መግባት የለብንም ብለዋል። አሁን በሶማሌና በኦሮሚያ መካከል የብዙ ቀበሌዎች ጥያቄ አለ። ብዙ በሲዳማና ወላይታ መካከል አለ ጥያቄ። በአፋርና ሶማሌ መካከል ጥያቄ አለ። ዩኒክ አይደለም። ወልቃይት ላይ ጥያቄ ዩኒክ አይደለም። ሁሉም ጋር ጥያቄ አለ። ሁሉም ጋር የሚፈታው ግን በሰላማዊ መንገድ ህዝቡ ቦታው አርፎ በህዝብ ውሳኔ መሆን አለበት ነው። ህዝቡን ሆልድ አድርገው ይዘው አይመለስም ብለው የሚፈጥሩት ቀውስ ህዝቡ ላይ ችግር ከማምጣቱም በላይ ይሄንን ጥያቄ ራሱ በሚያስቡት መንገድም ቢሆን ላለማሳካት እንቅፋት ይሆንባቸዋል። ሰላማዊ መንገድ ብቻ ነው የሚያዋጣው። ለምሳሌ ወልቃይት የዛሬ 25 30 ዓመት ከጎንደር ከነበረበት ወደ ትግራይ ተካሏል። በክልል ቆይቷል እዛ። በኋላ ደግሞ ችግር በውጊያው ሲፈጠር ደግሞ ያ ጉዳይ ወደዚህ ተመልሷል። ህጋዊና የህዝብ ውሳኔ ከሌለበት ነገ አንደኛው ደግሞ ጉልበት ሲያገኝ ይወስዷል ማለት ነው። በየተራ ከምንቀባበለው ህዝቡ ሰፍሮ ወስኖ በህጋዊና ሰላማዊ መንገድ ይቋጭ ነው ያለው። ምን አደረግን ለዚህ? የከውጊያው በኋላ አሁን 4 ዓመት 5 ዓመት ይሆናል ወልቃይት ከትግራይ ከተነጠለ። እስካሁን እኮ የኢትዮጵያ ፌዴራል መንግስት ለወልቃይት በጀት አይሰጥም እስከዛሬ። ይሄ ትክክል አይደለም። ህዝቡ እየኖረ መምህር እያስተማረ ጤና ሰው ያከመ በጀት አልቦ ዞኑ ማስቀመጥ ትክክል አይደለም። ህግ ለማክበር ሲባል ነው የተደረገው እንጂ ትክክል አይደለም። በጀት የላቸውም። ለምን? ከትግራይ ጋር ተነጋግረን ስላልፈታ ነው። እኛ አሁን ያለን አቋም የወልቃይት ጉዳይም ይሁን በጎንደርም ጥያቄ ያለው ሰው ይሁን በአዲስ አበባም ጥያቄ ያለው ሰው ይሁን ኢትዮጵያዊ እስከሆነ ድረስ ተነጋግረን በሰላማዊ መንገድ በህዝብ ውሳኔ መልስ ያገኝ ይችላል። ለዚህ መዋጋት አያስፈልገንም። ጠቅላይ ሚኒስትር አብይ አህመድ ከፕሪቶሪያው ስምምነት በኋላ አቶ ጌታቸው ረዳ እንዲሾሙ የመረጡት ህወሓቶች ራሳቸው ቢሆንም እሳቸውን አበረሩ። አሁንም ጀነራል ታደሰን እንዲመረጥ የጠየቁት ራሳቸው ናቸው ብለዋል። አክለውም ጦርነት አያስፈልገንም፣ ከተነሳም አያሸንፉም፣ ስለዚህ ተባብረን ሀገርና አልማ ሲሉም አሳስበዋል። ከኤርትራ ጋር መዋጋት አንፈልግም ያሉት ጠቅላይ ሚኒስትር ዶክተር አብይ አህመድ ውጊያው ከተነሳ ውጤቱ ግልጽ ነው ሲሉ አስጠነቀቁ። ጠቅላይ ሚኒስትር ዶክተር አብይ አህመድ በዛሬው የህዝብ ተወካዮች ምክር ቤት ምላሽና ማብራሪያቸው ዓለም አቀፍ ትኩረት የሳበውን ከኤርትራ ጋር ያለውን ውጥረትና የኢትዮጵያ የባህር በር ፍላጎትን አስመልክተው የመንግስታቸውን አቋም ግልጽ አድርገዋል። የቀይ ባህር በርን ያጣንበት መንገድ የህጋዊነት ጥያቄ የሚነሳበትና ተቋማት ያልገቡበት ነው ያሉት ጠቅላይ ሚኒስትሩ እንዴት እንዳጣነው የሚያስረዳ አንድ ወረቀት እንኳን አላገኘንም ሲሉ አስረድተዋል። ጊዜው ግን በቂ ስለሆነ በተረጋጋ መንገድ ማየት ያስፈልጋል። ምክር ቤት የኢትዮጵያ ህዝብ እንዲያምፈልገው ግን ጥያቄው ስናነሳ አንዳንዱ ሾርት ስለሆነ ሚሞሪው
ዛሬን ብቻ ስለሚያስብ ትንሽ ዳራው ልስጣችሁ። መጀመሪያ ኢትዮጵያን የቀይ ባህር አክሰስ ያሳጣው ውሳኔ ማን ወሰነው? ካቢኔው ይሆናል ብለን የካቢኔውን ዶክመንት ብናገላብጥ የለም፣ ካቢኔው አያውቀውም። አይ የለም ምክር ቤት ይሆናል የወሰነው ብለን ብንወስን ምክር ቤቱም አልነበረ፣ ምክር ቤት አያውቀውም ውሳኔው። የለም የኢትዮጵያ ሕዝብ በሪፈረንደም ወስኖ እንዳይሆን እንዳይባል ነበርን እኛም ያኔ። የኢትዮጵያ ሕዝብ ያልወሰነው ተወካዮቹ ያላዩት ቢያንስ ካስፈጻሚ ካቢኔ ያላየው ውሳኔ ማን ወሰነው? ማጣትንም ያክል ነገር ያጣንበት መንገድ ህጋዊነት ችግር እንዳለው ማሳያው ተቋሞች አልገቡበትም፣ ካቢኔው አያውቀውም። አንድ ገጽ ወረቀት ማግኘት አልቻልንም። እንዴት እንዳጣ ነው የሚያስረዳ። የኤርትራ ህዝብ ወንድም ህዝብ ስለሆነ በትብብር መፍትሄ ይኖራል ብለን እናምናለን ያሉት ጠቅላይ ሚኒስትር ዶክተር አብይ አህመድ ውጊያ እንፈልግም መሸማገል እንፈልጋለን ባሉበት ንግግር ዓለም አቀፍ አካላት ግን ማሸማገሉን ትተው ጊዜ የሚገዙ ከሆነ የሚያዋጣ አይመስለኝም ሲሉ በአንክሮ አሳስበዋል። የኤርትራ ህዝብ አሁንም ወንድም ህዝብ ነው፣ ምስኪን ህዝብ ነው፣ አገሩን ለቆ የተሰደደ ያለ ህዝብ ነው። ከዚህ ህዝብ ጋር በጋራ መስራት መተባበር ፍላጎታችን ነው። በፍጹም የውጊያ መሻት የለንም። በህጋዊና ንግግር ሊፈታ ይችላል ነው። ለብዙ ሀገራት በተናጠል ተናገር ያለው ምክር ቤት መስማት ከፈለገ ግን ለአሜሪካ፣ ለቻይና፣ ለራሻ፣ ለአውሮፓ፣ ለአፍሪካ አሁን በተከበረው ምክር ቤት መግለጽ የፈለገው ነገር የኢትዮጵያ የቀይ ባህር አክሰስ ጉዳይ አይቀሬ ስለሆነ ቅድሚያ የሚሰጠው ሰላምና ንግግር ስለሆነ እባካችሁን ሸምግሉንና መፍትሄ አምጡልን። ይሄው ጥያቄያችን እኛ አሁን ሸመግልላችኋለን ሰላም ያስፈልጋል እያሉ ማዘናጋት ከሆነ ግን ብዙ መሄድ አይመስለኝም፣ ጉዳዩ አይመስለኝም። ጠቅላይ ሚኒስትሩ ኢትዮጵያ ካደገች ብለው የሚሰጉ ሀገራት አሉ ባሉበት የዛሬው ማብራሪያ ከአፍሪካ ሁለተኛ ከዓለም 10ኛ የህዝብ ቁጥር ያላት ኢትዮጵያ በየአመቱ 3 ሚሊዮን ህዝብ ትጨምራለች ካሉ በኋላ ይህ ማለት በየአመቱ አንድ ኤርትራ ትጨምራለች ማለት ነው ሲሉ ተናግረዋል። ከኤርትራ ጋር ያለን ነገር ፈር የለቀቀው ፕሪቶሪያ ላይ ከህወሓት ጋር በተካሄደው ስምምነት ጦርነት በመቆሙ ነው ያሉት ጠቅላይ ሚኒስትሩ በኤርትራ በኩል ኢትዮጵያ ጦርነት ውስጥ እንድትቆይ ስላለው ፍላጎት ማብራርተዋል። ኢትዮጵያ ካደገች ብሎ የሚሰጉ ሰዎች ደግሞ አሉ ሀገራት። ኢትዮጵያ ኦሬዲ ትልቅ ናት እኮ። የት ነው የምታድገው? በአፍሪካ ሁለተኛ ትልቁ ፖፑሌሽን እኮ ናት። በዓለም እኮ 10ኛዋ ናት። ትልቅ ናት። በነገራችን ላይ በየአመቱ ኢትዮጵያ 3 ሚሊዮን ሰው ገደማ ትጨምራለች። በየአመቱ አንዳንድ ኤርትራ ትጨምራለች። በየአመቱ እና ኢትዮጵያ በየአመቱ ሀገር እየጨመረች ትልቅ የሆነች ሀገር ካደገች ምን ትሆናለች ከተባለ ካደገች ታግዛለች። ሌላም ተረጋው ነገር የለም። ካደገች ትረዳለች። አሁን እኮ እያደረገች ነው። ስንትና ስንት ስደተኛ ተሸክመን የለም እንደዚህ ዛሬ ሳናድግ። ይሄ ስጋት ችግር አለበትና የኛ ጎረቤቶች በሰላም መኖር እንደምንፈልግ ማወቅ አለባቸው። ታዲያ ለምንድን ነው ከኤርትራ ጋር የተጀመረው ጉዳይ ፈርለቆ የወጣው ያላችሁ እንደሆነ ፕሪቶሪያ ነው። በወደቡም ስለምን ነበር፣ በልማቱም ስለምን ነበር፣ ስንለማመጥ ነበር፣ በጣም ስንለምን ነበር። ከዛ ነገ ይሆናል ብለን ግን ፕሪቶሪያ ስንፈራረም ትክክል አይደለም፣ ለምን ይቆማል? ቲፒኤልኤፍም ትግራይም ተጠቅልለው ካልጠፉ ቀጠናው ሰላም አያገኝም። እኛ እኮ ህዝባችን ናቸው፣ ልብ ከገዙ እንዲጠፉ አንፈልግም አልና አቆምን። በዚህ በኩል ማስቀጠል ሲያቅታቸው በዚያ በኩል ጀመሩ። አሁን ዋና ጉዳይ ጭቅጭቅ ውስጥ ግቡ ነው፣ ሳትዋጉ አትቀመጡ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ትርፍ ካለው አሁንም አስመራ መሄድ ፈልጋለሁ ያሉ ሲሆን ውጊያ አንፈልግም፣ ውጊያ ከተነሳ ግን ውጤቱ ግልጽ ነው፣ አስተማማኝ አቅም አለን፣ ማንም አያቆመንም ሲሉ አስጠንቅቀዋል። እኔ ልክ እንደባለፈው አሁንም አስመራ መሄድ ፍላጎት አለኝ፣ ችግር የለብኝም። ምን ከሆነ ትርፍ ካለው ነው። ትርፍ ከሌለው ጊዜ ማባከን ነው። እኔ ባሌ የመላለስበትን ጊዜ ዝም ብዬ በከንቱ አስመራ ልመላለስ አልችልም፣ ጊዜ የለኝም፣ ስራ አለኝ። ጦርነት አንፈልግም የምንለው በምክንያት ነው። እኛ እንዳያችሁት የሚያጓጓን ነገር አለ።
የ10 ቢሊዮን ብር ኤርፖርት እንገነባለን፣ የ10 ቢሊዮን ብር ነዳጅ ማዳበሪያ እንገነባለን፣ የ9 ቢሊዮን ብር ቤት እንገነባለን፣ ኮሪደር እንገነባለን። ይሄ ሁሉ የሚያጓጓ ስራ ያለ ሰው ጦርነት ሊያስብ አይችልም። ጦርነት የሚያስብ ስራ የሌለው ብቻ ነው። እኛ የሚያጓጓ የምንተጋለት የምንለፋለት የልማት ስራዎች አሉ። ከማንም ጋር የመዋጋት ፍላጎት የለንም። ለምን? ውጊያው ከተነሳ የተከበረው ምክር ቤት ውጊያው ከተነሳ ውጤቱ ግልጽ ነው ውጤቱ። ከዛ በኋላ አይሰራም። አሁን አለመጀመር ማለት ነው። አሁን ውጊያ እንትና ያግዘኛል የሚባል ነገር ሰው እንዴት ዩክሬን እያየ ፓለስቲንን እያየ ስለማገዝ ያወራል? ማንም አይሞትልህም። ሞራል ይሰጣል እንጂ አይሞትልህም። መጨረሻ የምትሞተው አንተው ነህ። አያዋጣም። ከበደ አለ ተሰማ አለ የሚባል አያዋጣም። ከበደ ተሰማ 10 ጥይት ያቀብልሃል እንጂ መጥቶ አይሞትልህም። አየን እኮ በቲፎዞ ውጊያ እንደማይቆም እኮ አየን። እና አንፈልግም። ልማት ነው የምንፈልገው፣ ሰላም ነው የምንፈልገው። ከማንም ጋር ግጭት ለማድረግ ፍላጎት የለንም። ከገባን ግን ግልጽ ነው ውጤቱ። አስተማማኝ አቅም ነው ያለን። ማንም አያቆመንም። ይሄ ግልጽ መሆን አለበት። ማንም አያቆመንም። ወደዛ እንዳንሄድ ሪስፖንሲብሊ መስራት አስፈላጊ ይመስለኛል። የአባይ ውሃ ፍትሃዊ ተጠቃሚነትን በሚመለከት ምላሽ የሰጡት ጠቅላይ ሚኒስትር ዶክተር አብይ አህመድ ግብጻውያንም ሱዳናውያንም ወንድሞቻችን ናቸው። ስለዚህ የሚያዋጣው በመነጋገርና በመተባበር በጋራ ማድረግ ነው። እኛ ማንንም በሚጎዳ መልኩ አናቅድም አንሰራም ብለዋል። ባይቶና ፓርቲ የፕሪቶሪያውን ስምምነት ተከትሎ በትግራይ የተቋቋመውን ጊዜያዊ ምክር ቤት ለቆ መውጣቱን አሳወቀ። በትግራይ ክልል የሚንቀሳቀሰው ባይቶና ፓርቲ የአሁኑ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ የትግራይ ጊዜያዊ አስተዳደር ፕሬዝዳንት በነበሩበት ወቅት የተቋቋመውን የክልሉን ጊዜያዊ ምክር ቤት ለቆ መውጣቱን አስታውቋል። ፓርቲው በመግለጫው ባይቶና ከፕሪቶሪያው የሰላም ስምምነት ማግስት ጀምሮ በትግራይ ሁሉን አቀፍ ጊዜያዊ አስተዳደር እንዲቋቋምና ይህንንም የሚደግፍ የሚቆጣጠር ጊዜያዊ ምክር ቤት እንዲቋቋም ሲታገል ቆይቷል ብለዋል። ከብዙ ክርክር በኋላ ክፍተቶቹን የያዘ ጊዜያዊ ምክር ቤት መቋቋሙን አስታውሶ የዚህ ምክር ቤት አካል ሆኖ ሲታገል እንደቆየም ጠቅሷል። ሆኖም ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ወደ ስልጣን ከመጡ በኋላ ምክር ቤቱ የጀመረውን ስራ ለማስቀጠል ከፕሬዝዳንቱ ጋር ብዙ ውይይቶችን ቢያደርግም አጉል ተስፋዎችን ከመስጠት የዘለለ ለመስራት የሚያስችል ምክንያት አላገኘውም ሲል ገልጿል። ፓርቲያችን ስራውን እንዲሰራ ወይም መደበኛ ስብሰባውን እንዲያካሂድ እንኳን አልተፈቀደለትም ያለው ፓርቲው አሁን ላይ ግን የምክር ቤቱ ስራ በህወሓት ቡድን ተጠልፎ ሽባ እንዲሆን ተደርጓል ብሏል። አሁን ላይ ምክር ቤቱ ለትግራይ ህዝብ የሚጠቅም ስራ ይሰራል ብለን ስለማናምን ራሳችንን ከምክር ቤቱ አባልነት አግለናል ሲሉም አስታውቋል። የተወደዳችሁ ተመልካቾቻችን እየተከታተላችሁት ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን አሁንም ቀጥሏል። ወደ ሁለተኛው ዙር ጥንቅራችን ስናልፍ ደግሞ በምርጫ ጣቢያ ደረጃ ያሉ የጸጥታ ሁኔታዎችን መከታተል የሚያስችል የቅድመ ማስጠንቀቂያ ስርዓት ሊዘረጋ መሆኑን ምርጫ ቦርድ ማስታወቁን በኢንጂባራ ዩኒቨርሲቲ አንድ ተማሪ ለዋና በገባበት ወንዝ ሰጥሞ ህይወቱ ማለፉን ጨምሮ ሌሎች ዘገባዎችን ዘነበህሉ ይዟል። አብራችሁን ቆዩ። በምርጫ ጣቢያ ደረጃ ያሉ የጸጥታ ሁኔታዎችን መከታተል የሚያስችል የቅድመ ማስጠንቀቂያ ስርዓት ሊዘረጋ መሆኑን ምርጫ ቦርድ አስታወቀ። የኢትዮጵያ ብሔራዊ ምርጫ ቦርድ በምርጫ ጣቢያ ደረጃ ያሉ የጸጥታ ሁኔታዎችን የሚከታተልበት የቅድመ ማስጠንቀቂያ ስርዓት ለመዘርጋት ጥናት እያደረገ መሆኑን የቦርዱ ዋና ሰብሳቢ ሜላትወርቅ ኃይሉ አስታውቀዋል። ትናንት ሰኞ ቦርዱ ከሲቪል ማህበረሰብ ድርጅቶችና መገናኛ ብዙሃን የተውጣጡ ተሳታፊዎች ጋር ባደረገው የግማሽ ቀን ምክክር በሀገሪቱ ያለው የጸጥታና ደህንነት ችግር ምርጫውን ጨምሮ ለመራጮች ትምህርት ለመስጠት አስቻይ አይደለም፣ ለዚህስ ምን ተሰርቷል የሚሉና ሌሎች በርካታ ጥያቄዎች በሲቪል ማህበረሰብ ድርጅት ተወካዮች ተሰንዝረዋል። ለጥያቄዎቹ ምላሽ የሰጡት የቦርዱ ዋና ሰብሳቢ መስሪያ ቤታቸው የምርጫ ክልሎችን የጸጥታ ሁኔታ አስመልክቶ መረጃዎችን ከክልሎች እንደሚቀበል አስረድተዋል። በምርጫ ጣቢያ ደረጃ የሚኖሩ የጸጥታ ሁኔታዎችን በተመለከተ ደግሞ ቦርዱ ሪፖርት የሚያገኝበትን ስርዓት ለመዘርጋት ጥናት እያደረገ እንደሆነ ገልጸዋል። የምርጫ አስፈጻሚዎቻችን ብቻ ሳይሆን ከማንኛውም ህብረተሰብ ክፍል በአጭር ኮድ ባለ ቁጥር ሪፖርት እየተቀበልን ያንን
እያመሳከርን ሊወሰዱ ስለሚገባቸው እርምጃዎች ጥረት የምናደርግበት ነገር እየሰራን እንገኛለን ያሉት የቦርዱ ዋና ሰብሳቢዋ እሱ ፈጥኖ አልቆልን ተግባራዊ ማድረግ ከቻልን ለኛ በጣም ትልቅ ድጋፍ ይሆናል ሲሉ መስሪያ ቤታቸው እየዘረጋ ያለውን ስርዓት አስፈላጊነት አጽንኦት ሰጥተዋል። የቦርዱ ዋና ሰብሳቢ ሜላትወርቅ አክሎም ቦርዱ ባለፈው ሳምንት ከፖለቲካ ፓርቲዎች ጋር ባካሄደው ስብሰባ የሀገሪቱ የጸጥታ ሁኔታን በተመለከተ ስጋቶች መንጸባረቃቸውን ገልጸው ሆኖም ምርጫው ይራዘማል የሚል ነገር እንደሌለ መታወቅ አለበት፣ ፈቃጅና አስቻይ ሁኔታዎች ባሉባቸው የምርጫ ክልሎች ሁሉ ምርጫውን ለማከናወን ከሚመለከታቸው አካላት ጋር በቅንጅት ይሰራል ብለዋል። እንጅባራ ዩኒቨርሲቲ አንድ ተማሪው ለዋና በገባበት ወንዝ ሰጥሞ ህይወቱ ማለፉን አስታወቀ። የሁለተኛ ዓመት የሳይካትሪ ተማሪ ሆነው አማኑኤል እንዳወቅ ለዋና በገባበት ወንዝ ሰጥሞ ህይወቱ ማለፉን እንጅባራ ዩኒቨርሲቲ አስታውቋል። የዩኒቨርሲቲው የተማሪዎች ህብረት ፕሬዝዳንት ጌታነህ ሽፈራው አደጋው እሁድ 3 ሰዓት ገደማ መድረሱን ተናግሮ ከዩኒቨርሲቲው በቅርብ ርቀት የሚገኝ አዩ የሚባል ወንዝ ላይ ከጓደኞቹ ጋር ዋና ላይ ባለበት ወቅት ተማሪ አማኑኤል መስጠሙን ተናግሯል። ከሰጠመ በኋላ መረጃው ሲደርሰን ዩኒቨርሲቲውና ማህበረሰቡ በጋራ አስከሬኑን ለማውጣት ሙከራ ቢያደርጉም በእለቱ ሊገኝ አልቻለም ያለው የተማሪዎች ህብረት ፕሬዝዳንቱ ትናንት ባለሙያዎች ከባህር ዳር መጥተው አስከሬኑን ማውጣት ችሏል ሲል ገልጿል። አስከሬኑ የተገኘው አንድ ቀን አድሮ ነው። ቀኑን ሙሉ ሊገኝ አልቻለም ነበር። ዋናተኞች ይገባሉ፣ ግን ቦታው ጉድጓድ አይነት ስለሆነ ከባህር ዳር የተሻሉ ዋናተኞች መጥተው ከከፍተኛ ድካም በኋላ ነው ያወጡት ሲል አስረድቷል። አብረው ሲዋኙ የነበሩ ሌሎች ልጆችም በቶሎ ሐኪም ቤት ባይወሰዱ የመሞት አደጋ ይደርስባቸው ነበር ያለው ጌታነህ ለመዋኘት የገቡበት ቦታ ጥሩ አልነበረም ሲል ገልጿል። አብረው ሲዋኙ የነበሩ ልጆች እሱንም ለማውጣት እየሞከሩ ስለነበረ ውሃ ወደ ውስጣቸው የመግባት ነገር ስለሚኖር ወደ ሐኪም ቤት ሄደው እንደነበር መረጃው አለኝ ሲልም ተናግሯል። ተማሪዎች በማያውቁት ቦታ ሲኖሩ በእንዲህ አይነት ወንዝ ውስጥ ከመግባት ቢታቀቡ ራቅ ያለ ቦታ ሲሄዱ የመታገት ሁኔታም ሊያጋጥም ስለሚችል በተቻለ አቅም በግቢ ውስጥ ቢዝናኑ መልካም ነው ሲል መክሯል። የተማሪ አማኑኤል የቀብር ስርዓት ትናንት ከቀኑ 9 ሰዓት ተኩል ገደማ ተወልዶ ባደገበት በእንጅባራ ከተማ መፈጸሙን ቲክቫ ዘግቧል። እንጅባራ ዩኒቨርሲቲ ተማሪው በአዩ ወንዝ ለመዋኘት በሄደበት በደረሰበት የመስጠም አደጋ ህይወቱ ማለፉን በማህበራዊ ትስስር ገጹ በመግለጽ ለቤተሰቦቹና ወዳጅ ዘመዶቹ መጽናናትን ተመኝቷል። ከዚህ ቀደም ጉዳያቸው ውሳኔ እስከሚያገኝ ድረስ በሆቴል የሚኖሩ የዩኬ ጥገኝነት ጠያቂዎች አሁን በወታደራዊ ካምፖች እንደሚቆዩ ተገለጸ። የእንግሊዙ ጠቅላይ ሚኒስትር ሰር ኪር ስታርመር የሀገር ውስጥ ጉዳይ እና መከላከያ ሚኒስቴር አመራሮች ወታደራዊ ካምፖችን በአፋጣኝ ለጥገኝነት ጠያቂዎች ማቆያ እንዲያዘጋጁ ትዕዛዝ ማስተላለፋቸው ተገልጿል። ጥገኝነት ጠያቂዎቹን በሆቴል ማቆየት በቢሊዮን ፓውንድ የሚቆጠር ገንዘብ ስለሚያወጣ አሰራሩን ለማስቀረት የዩኬ መንግስት ወስኗል። በቀጣዩ ወር መጨረሻ ጥገኝነት ጠያቂዎችን በስኮትላንድ ኢንቨርነስ ከተማ ወደሚገኘው ካሜሮን ባራክስ ወታደራዊ ካምፕና በምስራቅ ሰሴክስ ወደሚገኘው ክሮቦሮ ወታደራዊ ማሰልጠኛ ካምፕ ለመውሰድ እቅድ ተይዟል። የዩኬ መንግስት የኢንዱስትሪ ዞኖችና ሌሎች ጊዜያዊ መጠለያዎችን ለመጠቀም ማቀዱ የተገለጸ ሲሆን ማቆያዎቹ ከጤናና ደህንነት አንጻር ደረጃቸውን የጠበቁ ይሆናሉ መባሉንም ቢቢሲ ዘግቧል። የዩኬ የአገር ውስጥ ጉዳይ እንዳለው ጥገኝነት ጠያቂዎችን በሆቴል ለማቆየት የተወሰነው ሌሎች ማረፊያዎችን ለማዘጋጀት የወጡ ኮንትራቶች ጉድለት ስለተገኘባቸውና አሰራሩም ደካማ ስለሆነ ነው። በዚህ ምክንያት ለጥገኝነት ጠያቂዎች ማቆያ የሚወጣው ገንዘብ 15 ቢሊዮን ፓውንድ ደርሷል። ጠቅላይ ሚኒስትር ስታርመር ሁሉንም የጥገኝነት ጠያቂዎች ሆቴሎች ለመዝጋት ቁርጠኛ ነን ብለዋል። ቀድሞ ወታደራዊ ካምፕ የነበሩ 2 ማቆያዎች ጥገኝነት ጠያቂዎችን ማስተናገድ ጀምረዋል። እነዚህም በኬንት የሚገኘው ናፒር ባራክስና በሴሴክስ የሚገኘው RAF ናቸው። የምሽት ዘገባዎች እንደቀጠሉ ናቸው። ውድ ተመልካቾቻችን አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች የሚቀርቡበት ሳለ ደርሰናል። መረጃዎቹን ሀና ፍሳይ ይዛለች። ተከታትለን እንመለስ። አሁንም በድጋሚ አብራችሁን ቆዩ። ኢትዮጵያ ያለባትን ዕዳ የመክፈል ችግር የለባትም ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትር ዶክተር አብይ አህመድ ከህዝብ ተወካዮች ምክር ቤት አባላት በርከት ያሉ ጥያቄዎች የተነሱላቸው ሲሆን በዚህም ስለ ዕዳ ሽግሽግ፣ የጋዝ ምርትና ነዳጅ፣ የዋጋ ንረትና ድጎማ፣ ግብርናና ንግድን በመሳሰሉ ጉዳዮች ላይ ምላሽና ማብራሪያዎችን ሰጥተዋል። የዕዳ ሽግሽግን በተመለከተ ጠቅላይ ሚኒስትር አብይ አህመድ በሰጡት ማብራሪያ ኢትዮጵያ በከፍተኛ ዕዳ ውስጥ ትገኛለች የተባለው እውነት ነው፣ ግን በንጽጽርና በቁጥር ማየት ተገቢ ነው ብለዋል። አፍሪካ ውስጥ አንደኛ፣ ሁለተኛ፣ ሶስተኛ የሚባሉ ከኢትዮጵያ በብዙ ጥፍ ዕዳ ያለባቸው ያሉት ጠቅላይ ሚኒስትሩ አንድ ሀገር 300 ቢሊዮን ብር፣ ሁለተኛው 177 ቢሊዮን ብር፣ በተመሳሳይ እኛ አካባቢ ያሉ ሀገራት እንኳን ከ78 ቢሊዮን ዶላር በላይ
በላይ እዳ አለባቸው። የኛ እዳ ከ23 ቢሊዮን ዶላር አይበልጥም ሲሉ በንጽጽር አስረድተዋል። በንጽጽር ሲታይ ያን ያህል አስደንጋጭ ባይሆንም የኛ መጥፎ የሆነው ብድር የወሰድንበት መንገድ ነው። አብዛኛው ብድር የንግድ ወይም ኮሜርሻል ወይም በአጭር ጊዜ የሚከፈል ብድር ነበር። ይህንንም በተደረጉ ውይይቶች ከ4 እስከ 4.5 ቢሊዮን ዶላር የሚጠጋ የዕዳ ሽግሽግ ተደርጓል። ይህም ታላቅ ድል ነው፣ የሪፎርም ውጤት ነው ብለዋል። አክለውም ኢትዮጵያ አሁን ላይ ዕዳዋን ለመክፈል ምንም ችግር የለባትም ሲሉ ተናግረዋል። በሪፎርሙ ትግበራ ምክንያት የኢትዮጵያ ንግድ ባንክን ከሞት ማዳን መቻሉንም አብራርተዋል። ኢትዮጵያ አሁን ዕዳ ለመክፈል ምንም አይነት ችግር የለባትም። ከሪፎርም በፊት እንቸገራለን በዚህ ከቀጠለ የሚል ስጋት ነበረን። የተሳካ ድርድር ስላካሄድን አሁን ዕዳችን ለማስተዳደር ችግር የለብንም። ዩሮ ቦንድ በሚመለከት እግረ መንገድ ተነሳው ጥያቄ ሌሎች የኮመን ፍሬምወርክ ሐሳብ ተቀበለው ሲስማሙ ዩሮ ቦንድ ያበደሩት አካላት ግን የኢትዮጵያ ኤክስፖርት በከፍተኛ ደረጃ እያደገ ስለሆነ ኢኮኖሚያችሁ እያደገ ስለሆነ በዚያ ፍሬምወርክ ማዕቀፍ ውስጥ መታቀፍ አንፈልግም የሚል ሐሳብ ነው ያነሱት። እድገታችንን አጋነው በማየት መክፈል ስለምትችሉ በነበረው መንገድ ቢቀጥል የሚል ሐሳብ ነው ያነሱት። ድርድር እያካሄድ ነው። የኛ ጥያቄ ደግሞ ሁሉም ብድሮች በኮመን ፍሬምወርክ ማዕቀፍ ውስጥ ገብተው ሽግሽግ ይደረግላቸው ነው። ለዚያም ነው ከ4 እስከ 4.5 ቢሊዮን ምለው እስከ 4 ያለው የተረጋገጠ ቢሆንም ቀሪ ድርድሮች ስላሉ ነው ከፊሉ መረጋገጥ የሚፈልገው። በዚህ ሪፎርም ምክንያት ግን የኢትዮጵያ ንግድ ባንክ ቦንድ እየተባለ በነበረበት አጋጉል አሰራርና የዕዳ ጫና 900 ቢሊዮን ብር የዕዳ ሽግሽግ ተደርጎ ንግድ ባንክ ከሞት ድኗል። ጠቅላይ ሚኒስትር አብይ አህመድ አክለውም በሀገሪቱ እየተስተዋለ ያለውን የዋጋ ንረት ለማረጋጋትም መንግስታቸው 440 ቢሊዮን ብር ድጎማ ማድረጉን አስታውቀዋል። ከዚህ ውስጥም 160 ቢሊዮን ብር የሚሆነው ለደሞዝ ጭማሪ እንዲሁም ለነዳጅ 140 ቢሊዮን ድጎማ መደረጉን ገልጸው ኢትዮጵያ በዘንድሮ ዓመት ያለምንም ጥርጥር ባለ 2 አሃዝ እድገት ታስመዘግባለች ሲሉም ተደምጠዋል። በድምሩ የአምና እድገት በንጽጽር ሻል ያለ እድገት ተብሎ ሊወሰድ የሚችል ሲሆን በዚህ ዓመት ግን ካለምንም ጥርጥር ደብል ዲጂት ይገባል እድገታችን። የኢትዮጵያ ያውን እድገት ጥሩ አፍንጫ ያለው ሰው በሽታ ያቀዋል። ከተማው ሲንቀሳቀስ በሽታ እድገቱን ያቀዋል። ጥሩ አይን ያለው ሰው በማየት ብቻ የኢትዮጵያን እድገት ሊገነዘብ ይችላል። ጥሩ ጆሮ ያለውም ሰው በመስማት በማድመጥ አናላይዝ ማድረግ ሊያዩ ይችላል። የኢትዮጵያ እድገት ለመላ አፍሪካ ምሳሌ ተደርጎ የሚወሰድ ነው። ይሄ ምንም የሚያጠራጥር ጉዳይ ስላልሆነ ወይ አይናችሁን ወይ ጆሮአችሁን ወይ አፍንጫችሁን መጠቀም ብቻ ይታያል ማለት ነው። እየተሰሩ ያሉ የልማት ስራዎችን በተመለከተ በቀጣይ 24 ወራት ውስጥ ሁለተኛው የጋዝ ማምረቻና የነዳጅ ማጣሪያ ሪፋይነሪ እንደሚጠናቀቅም አንስተው ልክ እንደ ተፈጥሮ ጋዝ ሁሉ በኢትዮጵያ 21 ትሪሊየን ኩቢክ ጫማ የጋዝ ክምችት እንዳላት ተረጋግጧል ሲሉ ጠቅላይ ሚኒስትሩ ተናግረዋል። ዶክተር አብይ አህመድ አክለውም አሁን ሀገሪቷ እየሄደችበት ያለው መንገድ የኢትዮጵያ ኢኮኖሚ በ2032 በአፍሪካ ሁለተኛው ቀዳሚ ኢኮኖሚ በ2036 ደግሞ ከአፍሪካ ቀዳሚ ኢኮኖሚ እንደሚሆን ተናግረዋል። ንብ ኢንተርናሽናል ባንክ አክሲዮን ማህበር በተጠናቀቀው 2017 በጀት ዓመት ከግብር በፊት የ2.9 ቢሊዮን ብር ከፍተኛ ኪሳራ እንደደረሰበት አስታወቀ። ንብ ኢንተርናሽናል ባንክ እንደገለጸው ኪሳራ የደረሰው የባንኩ መደበኛ ስራ በመበላሸቱ ሳይሆን መንግስት የውጭ ምንዛሬ ገበያዎችን በማዋሃድ ባደረገው የፖሊሲ ለውጥ ምክንያት በሂሳብ አያያዝ ላይ በተከሰተ ትልቅ የ4.4 ቢሊዮን ብር የውጭ ምንዛሬ ኪሳራ ምክንያት መሆኑን ገልጸዋል። ይህ የፋይናንስ ውጤት የባንኩን ጠቅላላ ሀብት በ28 በመቶ የቀነሰ ሲሆን ለባለ አክሲዮኖቹ የትርፍ ክፍፍል እንደማይከፈል በይፋ ተረጋግጧል ነው የተባለው። የባንኩ ዓመታዊ ሪፖርት እንደሚያመለክተው ኪሳራው ሙሉ በሙሉ የተከሰተው በቀድሞ የባንኩ አስተዳደር በጣም ዝቅተኛ በሆነ የምንዛሬ ዋጋ ተገብተው ለረጅም ጊዜ በውጭ ምንዛሬ ተመዝግበው የቆዩትን ዕዳዎችን ግዴታዎችን ለመክፈል መገደዱ ነው ተብሏል። የወቅቱ የገንዘብ ፖሊሲ ለውጥ የውጭ ምንዛሬ ዋጋ ከመጀመሪያ
ከመጀመሪያው ውል ከጥፍ በላይ እንዲጨምር በማድረጉ ባንኩ ዕዳዎችን በአዲሱ ከፍተኛ የምንዛሬ መጠን እንዲከፍል መገደዱን አስታውቋል። ባንኩ ከብሔራዊ ባንክ ወስዶት የነበረውን 5.85 ቢሊዮን ብር ብድር ከወለዱ ከ658.4 ሚሊዮን ብር ጋር በሙሉ መክፈል መቻሉን ከሪፖርቱ ለመረዳት ተችሏል። በሌላ በኩል ንብ ባንክ እንዳስታወቀው ገቢው በ4.6 በመቶ ጨምሮ 11.3 ቢሊዮን ብር እየደረሰ ሲሆን ተቀማጭ ገንዘብ በ14 በመቶ አድጎ 51.3 ቢሊዮን ብር መድረሱን አመልክቷል። ኤምፔሳ ከኢትስዊች ጋር ሁሉን አቀፍ የፋይናንስ አገልግሎት ለመስጠት የሚያስችለውን ትስስር መፍጠሩን አስታወቀ። ኤምፔሳ ከኢትዮጵያ ብሔራዊ የክፍያ መረብ ከሆነው ኢትስዊች ጋር ሁሉን አቀፍ የፋይናንስ አገልግሎት ለመስጠት የሚያስችለውን ትስስር ማጠናቀቁን አስታውቋል። ይህም በኤምፔሳና በሁሉም ከኢትስዊች ጋር በተገናኙ ባንኮችና የፋይናንስ ተቋማት መካከል ሙሉ በሙሉ ትስስር መፍጠር እንደሚያስችለው ተመላክቷል። በኢትዮጵያ የዲጂታል ፋይናንስ ምህዳር ውስጥ ትልቅ ለውጥ ያመጣል የተባለው ይህ ሂደት ደንበኞች በቅጽበት ገንዘቡን ከተለያዩ መድረኮች እንዲልኩና እንዲቀበሉ እንዲሁም በኪውአር ላይ የተመሰረተ ክፍያዎችን በቀላሉ እንዲፈጽሙ ያስችላል ተብሏል። ከ15 በላይ ባንኮችና ማይክሮ ፋይናንስ ተቋማትን ያካተተ ሙሉ የጋራ ተፈጻሚነት ፈጥሯልም ተብሏል። ተቋሙ ለአባይ ቴሌቪዥን በላከው መረጃ መሰረት የኢትዮጵያ ንግድ ባንክ፣ ሲቢ ብር፣ አዲስ ኢንተርናሽናል ባንክ፣ አማራ ባንክ፣ አዋሽ ባንክ፣ ቡና ባንክ፣ ኦሮሚያ ህብረት ስራ ባንክ፣ እናት ባንክ፣ አንበሳ ባንክ፣ ሲንቄ ባንክ፣ ስኬት ባንክ፣ ፀሐይ ባንክ፣ ወጋገን ባንክና ዘመን ባንክን እንዳካተተ ተመላክቷል። የኤምፔሳ ኢትዮጵያ ዋና ስራ አስፈጻሚ የሆኑት ኤልሳ ሙዞሎኒ ይህ ትስስር ወደ ተገናኘና አካታች የፋይናንስ ስርዓት ለመድረስ ትልቅ እርምጃ መሆኑን ተናግረዋል። ኤምፔሳን ከኢትስዊች የክፍያ መረብ ጋር በማገናኘት ደንበኞቹ በባንክና በሞባይል ዋሌት በነጻነት ገንዘባቸውን በአስተማማኝና በተመቻቸ ሁኔታ እንዲያንቀሳቅሱም ተቋሙ መልእክቱን አስተላልፏል። ከአባይ ቴሌቪዥን ሲተላለፍላችሁ የነበረው የዕለተ ማክሰኞ ጥቅምት 18 2018 የምሽቱ መረጃችን ይህን ይመስል ነበር። አብራችሁን ስለነበራችሁ ከልብ ያመሰግናለን። በያላችሁበት መልካም ምሽት ይሁንላችሁ።